ጤና ይስጥልኝ አድማጭ ተመልካቾች እንደምናረፈዳችሁ የሰዓቱን አበይትና መሰበር ዜናዎች ይዤ ቀርብ ያለው። በቅድሚያ ማረስተ ዜናዎቹን በማስቀደም ጀምራለሁ። የፋኖ ኃይሎች በባህር ዳር ዙሪያ በሶስት የአገዛዙ ካምፖች ላይ መብረቃዊ ጥቃት ሲፈጽሙ የአገዛዙ ወታደራዊ ካምፖች በእሳት ነደዋል ተብሏል። ከመቶ በላይ ወታደሮች ሙትና ቁስለኛ በሆኑበት ትንቅንቅ ፋኖ ባህር ዳርን ጭምር ተስቦ በመግባት አንድ የፖሊስ አዛዥ ላይ መለስ መሸኘቱም ተነግሯል። በባህር ዳር ዙሪያ ምድርን ከሰማይ ያደበላለቀ ውጊያ ተደርጓል። በባህር ዳርም ዘልቀው በመግባት የፋኖ ኃይሎች የአገዛዙን አዛዥ አሰናብተውታል። በዝርዝር መረጃ ይዘነዋል። ወዲህ ደግሞ የምሬ ወዳጁ ልጆች የአገዛዙን ዙ 23 በወሎ ያወደሙበት ውጊያ አድርገዋል። እሱም ይዳሰሳል። ይህ በእንዲህ እንዳለ ደግሞ የወለጋ ፋኖ የአገዛዙን ጦርና የኦነግ ሸኔ ኃይልን በማሸነፍ መንደሮችን ሲቆጣጠር ለረጅም ጊዜ ተቋርጦ የነበረ የቤተ ክርስቲያን አገልግሎትንም አስጀምሯል። ወዲህ ደግሞ ከኦሮሚያ አርሲ ተጨማሪም ልብ ሰባሪ ዜና ተሰምቷል። እንዳስሰዋለን። በሌላ በኩል ብርሃኑ ጁላ በአተነፋፈስ ችግርና በጠና የጥርስ ህመም ራሳቸውን እስከ መሳት ደርሰው ዳግም ሆስፒታል መግባታቸው ተሰምቷል። በዝርዝር እንቃኘዋለን። ወዲህ ደግሞ የትግራይ ኃይሎች ፍጥጫም ቀጥሏል። በአፋርና በትግራይ ዛሬም ውጥረት ነግሷል። ደብረ ጽዮን ገብረ ሚካኤል የፌዴራል መንግስት ከኤርትራ ጋር ጥምረት ፈጠሩ ብሎ የሚያስወራብን ውሸት ነው ሲሉም ተናግረዋል። ጌታቸው ረዳንም ስለ ትግራይ የማያስብ በስልጣን የተገዛ ነው ብለውታል። ዝርዝር ይዘንበታል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምንቆያችሁ ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ ሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖችም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችን ቆዩም። ቀዳሚ ወዳደረኳቸው ዘገባዎች አልፋለሁ። በቅድሚያም የትግራይ ጦርነትን የሚመለከቱ ጉዳዮችን እናነሳለን። የሐራ መሬት ታጣቂዎች ዋና አዛዥ ወዲያን ጦር ስለ ጦርነቱ ተናገሩ። የሐራ መሬት ታጣቂዎች ዋና አዛዥ ወዲያን ጦር ስለ ጉዳዩ ተናግረዋል። ሐራ መሬት በሌላ ስሙ የትግራይ ሰላም ኃይል ወይንም ቲፒኤፍ ተብሎ የሚጠራ ሲሆን ሰሞኑን ከዚህ ታጣቂ ጋር በተያያዘ ከፍተኛ ውዝግብ መፈጠሩ ይታወሳል። የህወሓት ታጣቂዎች ማለትም የቲዲኤፍ አባላት ወደ አፋር ክልል ዘልቀው በመግባት ከቲፒኤፍ ጋር ጦርነት መቅጠማቸውን በስፋት ሲገለጽ ነበር። በዚህ ጉዳይ ላይ የአፋር ክልል መንግስት የትግራይ ጊዜያዊ አስተዳደርና ህወሓት ያወጣቸውን መግለጫዎች በተለያዩ ጊዜያቶች ሚዲያችን መዘገቡ የሚታወስ ሲሆን ዛሬ ደግሞ ጉዳዩ ላይ ስሙ በቀጥታ የተነሳው ቲፒኤፍም ምላሽ ይዘን ቀርበናል። የቲፒኤፍ ዋና አዛዥ የሆኑት ብርጋዴር ጄኔራል ገብረ እግዚአብሔር በየነ ወይንም ወዲያን ጦር እንደገለጹት በአፋር ክልል ውስጥ ተፈጸመ ስለተባለው የድሮን ጥቃት በማህበራዊ ሚዲያ ከመስማታቸው በስተቀር የሚያውቁት ነገር እንደሌለም ተናግረዋል። በመግለጫቸው አሁን ትግራይ ክልል ውስጥ ዘልቀን በመግባታችን በአፋር ክልል ውስጥ ስላለ ሁኔታ ምንም መረጃ የለኝም ብለዋል። የቲዲኤፍ ኃይሎች ወደ አፋር ክልል ውስጥ ገብተው ከባድ መሳሪያ ተኩስ ከፍተው ነበር ስለሚባለው ጉዳይ የተጠየቁት ወዲያን ጦር ሲመልሱ እነሱ የቲዲኤፍ ታጣቂዎች ማለታቸው ነው። ወደ አፋር ክልል ሲገቡ እኛ ደግሞ ወደ ትግራይ ክልል ውስጥ ዘልቀናል፣ ምክንያቱም ውጊያው በአፋር ክልል ውስጥ እንዲሆን አንፈልግም በማለት አስረድተዋል። ትግራይ ክልል ዘልቃቸው የገባችሁት የት ነው ተብለው የተጠየቁት ወዲያን ጦር እሱ ወታደራዊ ሚስጥር ነው የሚል መልስም ሰጥተዋል። በአፋር ክልል ውስጥ የቲዲኤፍ አባላት ተኩስ መክፈታቸውን ከመስማታቸው በስተቀር ሌላ መረጃ እንደሌላቸውም አስታውቀዋል። ቀጥለው ሲናገሩም ታደሰ ወረደ ወደ ራያ በሄደበት ወቅት ግጭት እንደነበረ አውቃለሁ። በወቅቱ የኛ ኃይሎች አፋር ድንበር አቅራቢያ ነበሩ። ያኔ ተኩስ የተደረገው አፋር ክልል ወሰን አካባቢ ነበር ያሉት ወዲያን ጦር ወዲያውኑ ግጭቱ እንዳይስፋፋ በማሰብ ተዋጊዎቻቸው ተኩስ እንዲያቆሙ ትዕዛዝ መስጠታቸውንም አስረድተዋል። ወዲያን ጦር መግለጫቸውን በመቀጠል የቲዲኤፍ አርሚ 33 አዛዥ የሆኑት ጄኔራል ወልደ ጊዮርጊስ ተክላይ ሸሪፍ ወደ ቶምሳ ገብተው ከአፋር ሰዎች ጋር ሲነጋገሩ መታየታቸውን ጠቅሰው ቲዲኤፍ አፋር የገባው ቲፒኤፍ በሌለበት እንደሆነም አስረድተዋል። ሰሞኑን በተደረገው ውጊያ የተከሰተው የትግራይ ተወላጆች ኪሳራ መሆኑንም ገልጸው ይህንን
የድል ዜና ብዬ መናገር አልፈልግም ብለዋል። ቲፒኤፍ ለምን በአፋር ክልል እንደሚንቀሳቀስ ሲጠየቁ ደግሞ እኛ ከጀምሩ ወደ ጦርነት ውስጥ የመግባት ፍላጎት አልነበረንም፣ ይሁን እንጂ በትግራይ ውስጥ እንታሰራለን የሚል ስጋት ስለገባን ክልሉን ለቀን ወጥተናል በማለትም መናገራቸውን ተመልክተናል። ይህ በእንዲህ እንዳለ ደግሞ ጌታቸው ረዳ ስለ ትግራይ ግድ የለውም ሲሉ ዶክተር ደብረጽዮን ገብረ ሚካኤል ተናገሩ። ጌታቸው ረዳ ስለ ትግራይ ግድ የለውም ሲሉ ዶክተር ደብረጽዮን ገብረ ሚካኤል በትላንትናው ዕለት ተናገሩ። የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤል የፓርቲውን ልሳን ከሆነው ወይን ጋር ሰፊ ቃለ ምልልስ አድርገዋል። በቃለ ምልልሳቸው የፕሪቶሪያው ስምምነት ፈራሚ ሆነው ህወሓትን አላውቀውም ማለት የፕሪቶሪያው ስምምነትን በግልጽ መጣስ ነው ያሉ ሲሆን የፕሪቶሪያው ስምምነት ከጦርነት ወደ ሰላም ያሸጋገረ ጊዜያዊ አስተዳደርን አቋቁመው የህዝብ አገልግሎት መልሶ እንዲጀምር ያደረገ መሆኑን ጠቅሰዋል። ጨምረውም ይሁን እንጂ ወራሪ ኃይሎች ትግራይን ለቀው ባለመውጣታቸው ምክንያት የተፈናቀሉ ሰዎች ወደ ቤታቸው መመለስ አልቻሉም ሲሉም ተደምጠዋል። የትግራይ ህዝብ ከወራሪዎች ራሱን ነጻ ማውጣትም አልቻለም በማለት የፕሪቶሪያው ስምምነት የፈጠረውን አሉታዊ ያሉትን ገጽታም አስረድተዋል። በስምምነቱ መሰረት የፖለቲካዊ ውይይት አለመጀመሩንና በጦርነት ጉዳት ለደረሰበት ህዝብ ፍትህ ሊሰጠው አለመቻሉ ሌላው ፈተና መሆኑንም ዶክተር ደብረጽዮን ገብረ ሚካኤል ተናግረዋል። ዶክተር ደብረጽዮን ይህ እንዳለ ሆኖ በሌላ በኩል የፌዴራል መንግስት ነዳጅ ወደ ትግራይ እንዳይገባ በማድረግ የተፈናቀሉ ሰዎች ቀጣይነት ያለው እርዳታ እንዳያገኙ በማድረግ በትግራይ ህዝብ ላይ የታጠቁ ቡድኖችን በማደራጀት በማሰማራት እንዲሁም በሌሎች ጉዳዮች የፕሪቶሪያውን ስምምነት በመጣስ ላይ ነው በማለትም ገልጸዋል። አስታራቂዎች ስምምነቱ ተግባራዊ መሆኑን የመከታተል የመገምገምና ጫና የማድረግ ኃላፊነት ያለባቸው መሆኑን የጠቀሱት ሊቀመንበሩ ይሁንና ይህንን ኃላፊነታቸውን እየተወጡ አለመሆኑንም አስታውቀዋል። ከአስታራቂዎቹ አንዱ የሆነው የአፍሪካ ህብረት የራሱ የሆነ አቅም ውስንነት እንዳለበትም ደብረጽዮን ገልጸዋል። ዶክተር ደብረጽዮን የቀድሞ የትግል አጋራቸው አቶ ጌታቸው ረዳን ደግሞ ጌታቸው ስለ ትግራይ ግድ የለውም፣ ስለተፈናቀሉ ሰዎችና ስለ ትግራይ ሉዓላዊ ወሰንም ምንም ግድ የለውም ነው ያሉት። ምክንያቱም የብልጽግና ባለስልጣን ስለሆነ ነው በማለትም ተችተውታል። ከዚህ ቀደም ዶክተር ደብረጽዮን ገብረ ሚካኤልን ጨምሮ የህወሓት አመራሮችን አቶ ጌታቸው ረዳ ከ3 ቀን በፊት ኋላ ቀር ሲል መጥራቱም የሚታወስ ነው። በሌላ በኩል የፌዴራል መንግስቱ ህወሓት ከኤርትራ መንግስት ጋር ጥምረት እንደፈጠረ አድርጎ የሚያወራው ሐሰት ነው ብለዋል ዶክተር ደብረጽዮን። ይህ በእንዲህ እንዳለ ወደ ጦር ግንባር መረጃዎች ከማለፋችን በፊት ከአርሲና ከወለጋ አንድ አስደሳች አንድ ደግሞ አስደንጋጭ መረጃ ተሰምቷል። ሁለቱንም አጋራችኋለሁ። መረጃውን ያደረሱን ምንጮች እኔ በዛው ቦታ ነው ያለሁት፣ መረጃውን እንኳን ለማን መስጠት እንዳለብን ተቸግረናል፣ በአይነ ቁራኛ ነው የምንጠበቀው ሲል ይጀምራል። በቅድሚያም ከአስደንጋጩ ከአርሲ መረጃ እንጀምራለን። መረጃውን ያደረሰን ምንጫችን እኔ እዛው ቦታ ላይ ነው ያለሁት፣ መረጃ እንኳን ለማን መስጠት እንዳለብን ተቸግረናል፣ በአይነ ቁራኛ ነው የምንጠበቀው ብሏል። አክሎም እስከዛሬ ድረስ በጀጅ ወረዳ በአንደጎቼ ሀለጮሌ ቀበሌ፣ በኢጉ ጨቁ ቀበሌ፣ በሰንቢጤ ፊንጮ ቀበሌ፣ በጉሬ መኩረጃ ቀበሌ፣ በአቡሌ መኩረጃ ቀበሌ፣ በወንጀሎ ወደ ይመና ቀበሌ እስካሁን ከ100 በላይ ኦርቶዶክሶች ታርደዋል፣ ተጨፍጭፈዋል። የተጨፈጨፉና ከግማሽ በላይ የሆኑት በጅብ ተበልተዋል ያለው የመረጃ ምንጫችን የጀጁን የክርስቲያን ጭፍጨፋ ማንም መረጃ ያደረሰን የለም። ከነዚህ ከታረዱ ክርስቲያኖች መካከል ወንድማማቾች፣ አባትና ልጅ፣ አጎት፣ የአክስት ቤተሰብ ይበዛበታል። እንደዚህ መረጃ መስጠታችን ቢታወቅ ደግሞ መጀመሪያ እርምጃ የሚወስዱብን የመንግስት አካላት ናቸው። የዛሬ 15 ቀን ልክ በዛሬዋ ዕለት የታገቱ ወገኖች በትላንትናው ዕለት ብር የሚያስገቡበት የመጨረሻ ቀንም ነበረች። እያንዳንዱ 600 ሺህ ብር ነው የተጠየቁት። ምናልባትም ከፍለውም ሊገደሉ ይችላሉ። ለምሳሌ በአንደጎቼ ቀበሌ 400 ሺህ ብር ከፍሎ የተገደለ ወንድማችን መምህር ግርማ መለሰም ሌላም ስሙን ያላወቅኩት 280 ሺህ ብር ከፍሎ የተገደሉ ናቸው በማለት አንድ የመረጃ ምንጭ ለሚዲያችን በላከው መረጃም አስታውቋል። ምንጮቹ ቀጥለውም በወሸባ በረከተ ቀበሌ አንድ ካህን አባት 500 ሺህ ብር ከፍለው ተገድለዋል። ሬሳቸውንም አልሰጥም ብለው ጅብ ነው የበላው። በአምሽር መንጋሳ ሁለት ወንድማማቾች 40 ሺህ ብር ከፍለው እንደወጡም ቀርተዋል።
ይሄ ደጋማና ቆላማ ክፍል ሳይጨምር የወይና ደጋው ክፍል ብቻ ነው እንደ ወረዳ ከ500 እስከ 1000 ኦርቶዶክሳውያን ተጨፍጭፈዋል ሲል የመረጃ ምንጩ ገልጾልናል። አሁን በሚዲያ የሚነገራችሁ እጅግ ከብዙ በጥቂቱ ነው። ስለዚህ እባካችሁ ጉዳዩን ለሚመለከተው አካል በተደጋጋሚ አሳውቁልን በማለት ያለውን ሁኔታም ገልጾታል። ወደ ወለጋ ስናልፍ ደግሞ ከወለጋ አስደሳች ዜና ተሰምቷል። ሆሮ ጉሩ ወለጋ ዞን ኡመር ወረዳ ጦምቤ ደንጋባ ቀበሌ ኦነግ ሸኔ የአማራ ህዝብን መጨፍጨፍና ማፈናቀሉን ተከትሎ ላለፉት 4 ዓመታት ተዘግቶ የነበረው ዲንኪ መድኃኔዓለም ቤተክርስቲያን ፋኖ አካባቢውን የአገዛዙን ኃይልና የኦነግ ሸኔን ኃይል ደምስሶ ከተቆጣጠረ በኋላ ሰላም ማስፈኑን ተከትሎ ሁለቱ ታላላቅ ህዝቦች በከፊል ወደ አካባቢያቸው በመመለስ ሰሞኑን ዳግም ተከፍቶ ምዕመኑ ፈጣሪውን እንዲያመሰግን አገልግሎትም ተጀምረዋል። በምስሉ ላይ እንደምትመለከቱትም የአካባቢው ማህበረሰብ ወደ ቤተክርስቲያኑ ተመልሶ በቤተክርስቲያኑም ይገኛል። የፋኖ ኃይሎች በወለጋ መደራጀታቸውና መታጠቃቸው የዚህን ያክል አቅም አምጥቶ የኦነግ ሸኔንና የአገዛዙን ኃይል በማባረር የራሳቸውን አቅም በማሳየት ማህበረሰቡን ከነዚህ ኃይሎችን በመጠበቅ እንደዚህ አይነት ድንቅ ስራ በወለጋ ሰርተዋል። አሁን በቀጥታ ከብርሃኑ ጁላ ጋር በተያያዘ ወደ ደረሰን መረጃ እናልፋለን። ፊልድ ማርሻል ብርሃኑ ጁላ በከፍተኛ የጥርስ ህመምና የአተነፋፈስ ችግር ምክንያት ዳግም ሆስፒታል መግባታቸውን ምንጮቻችን ነግረውናል። አቶ ብርሃኑ ጁላ አሁን ባጋጠማቸው ከፍተኛ ድንገተኛ ህመም በሚስጥር ወደ ጦር ኃይሎች ሆስፒታል ተወስደዋል የሚሉት የመረጃ ምንጮች ከፍተኛ የሱስ ተጠቂ መሆናቸው ለዚህ ዳርጓቸዋልም ተብሏል። የህመሙ ምክንያት አተነፋፈስ ችግርና በጠና የከበደ የጥርስ ህመም ጋር የተገናኘ መሆኑን የተናገሩት የመረጃ ምንጮች ህመሙ በጣም የጠና ነው ብለዋል። የመረጃ ምንጮች እንደሚሉት ብርሃኑ ጁላ የአወዳይና የገለምሶ ጫት አዘውትሮ የሚቅም የአደንዛዥ እጽ ተጠቃሚና አፍቃሪ መሆኑን በመግለጽ ከፍተኛ የትንባሆ ተጠቃሚ መሆኑንም ገልጸዋል። በዚህም ካለፈው ዓመት ጀምሮ አቶ ብርሃኑ ጁላ ጥርሱን ለማስተካከልና ለመትከል ለማሳጠብ ከቡልጋሪያ ድረስ የመጡት የጥርስ ሐኪሞች የጥርስ ሙልት የድድ እጥበት ለማድረግ እቅድ ቢይዙለትም ከከፍተኛ ሱሱ ላይ መነሳት አልቻለም ነው የተባለው። ጀነራሉ ካለባቸው ከባድ ኬዝ ጋር በተያዘ ሱሳቸውን እንዲቀንሱ በዶክተሮች ቢነገራቸውም ማቆም እንዳልቻሉ በዛ ምክንያትም አሁን ራሳቸውን እስከ መሳት ያደረሰ ከፍተኛ ህመም እንደገጠማቸው ምንጮች ተናግረዋል። እንደ ምንጮቻችን ዘገባ ከሆነ ብርሃኑ ጁላ በዚህ ሰዓት በጦር ኃይሎች ሆስፒታል ገብቷል ነው የተባለው። የብርሃኑ ጁላ ህመሙ የጠና በመሆኑ በሱ ምትክ ሌላ ወታደራዊ አዛዥ ሊተካ እንደሚችልም የመረጃ ምንጮች ገልጸዋል። ከዚህ ቀደም በተመሳሳይ ኬዝ ሆስፒታል በገባበት ሰዓት ይፋዊ ባልሆነ መልኩ ጀነራል ጌታቸው ጎዲናና ጀነራል ሹማ አብደታ የእሳቸውን ቦታ ተክተው እየሰሩ እንደነበረም አይዘነጋም። በቀጥታ ወደ ጦር ግንባር መረጃዎች አልፋሉ። በባህር ዳር ዙሪያ ባሉ የአገዛዙ የጦር ካምፖች ላይ ፋኖ መብረቂያ ጥቃት ፈጸመ። በባህር ዳር ዙሪያ ዛሬ ሌሊቱን በተወሰዱ የተጠኑ ኦፕሬሽን የፋኖ ኃይሎች የምዕራብ ቀጠና የቴዎድሮስ እዝ ነበልባሎች ሌሊቱን የአገዛዙን ጦር ሲያስጨንቁት አድረዋል። በመኮድ ካምፕ ጨምሮ በ13ኛና በጥቁር ድንጋይ ካምፕ በሶስቱ የአገዛዙ ካምፖች ላይ በባህር ዳር ዙሪያ ፋኖ ጥቃት የፈጸመ ሲሆን ሌሊቱን ራስ መኮንን ፖሊስ ሜዳ አካባቢ ባህር ዳር ድረስ ዘልቆ በመግባትም የፖሊስ አዛዡን ስለሺን አሰናብቶታል። ይህ ስለሺ የተባለ የፖሊስ አዛዥ የባህር ዳር ወጣትን ሲያሰቃይና ሲያንገላታ የነበረ ነው የተባለ ሲሆን የፋኖ ኃይሎች ላይ መለስ አሰናብተውታል። ከዚህ በተጨማሪም በባህር ዳር ዙሪያው በነበረው ውጊያ በመቶዎች የሚቆጠሩ ወታደሮች ሙትና ቁስለኛ መሆናቸው የተነገረ ሲሆን በተለይ በጥቁር ድንጋይ የመከላከያ ካምፕ ላይ በተፈጸመው የቦምብና የሜካናይዝድ መሳሪያ ጥቃቶች ካምፑ በከፊል የነደደ ሲሆን በካምፑ ውስጥ የመሳሪያ ማከማቻ ሆኖ የሚያገለግል አዳራሽ ሙሉ ለሙሉ ተቃጥሏል። በግቢ ውስጥም የነበሩ በርካታ ኦራሎችና ፓትሮሎችም በፋኖ ተደብድበዋል ነው የተባለው። ጥቃቱን ለመከላከል ተጨማሪ መከላከያ ሰራዊት ከባህር ዳር ቢመጣም እናይቀመሴ ምንም ሳይበግራቸው ሲያራግፉት አድረዋል። ሌሊት መሆኑ ቁጥራዊ መረጃዎችን ለማግኘት ቢያስቸግርም በትንሹ ግን ከመቶ በላይ የአገዛዙ ወታደሮች ሙትና ቁስለኛ መሆናቸውን ከቦታው ሰምተናል። ይህ በእንዲህ እንዳለ ወደ ወሎ ስናልፍ ኩልመስክ ዙሪያ ላይ አንድ ዙ 23 መሳሪያ
መውደሙ ተሰማ። በአፋባሃ ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ ጀነራል አሳምነው ጽጌ ኮርሰር በአርበኛ ኮማንዶ ዘላለም ሲሳይ የምትመራው ተከዝ የክፍለ ጦር ልዩ ዘመቻ አባላት ኩል መስክ ዙሪያ ልዩ ቦታው ቻይና ካምፕ አካባቢ ላይ ባደረጉት ተጋድሎ አንድ የብልጽግና ዙ 23 መሳሪያ ከጥቅም ውጪ ማድረጋቸውን የእዙ ህዝብ ግንኙነት መምሪያ ለሚዲያችን በላከው መረጃ ማሳውቋል። በተደረገው ተጋድሎ ከወደመው ዙ 23 በተጨማሪም ከከባድ መሳሪያ ጋር የነበሩ 4 ወታደሮች እስከ ወዲያኛው ሲሸኙ 3ቱ ቆስለዋል ነው የተባለው። በተያያዘ ዜና ጥቅምት 29 በትላንትናው ዕለት በተከዜ ክፍለ ጦር ስር የሚገኘው 5ኛ ሻለቃ ባደረገችው ተጋድሎ በደላንታ አካባቢ በግለሰብ አይሱዚ ይጓዝ የነበረ የብልጽግና ኃይል ልዩ ቦታው ዣጥ ወንዝ ላይ በመጠበቅ በፈጸመችው ጥቃት 5 የጸረ አማራው ቡድን ተላላኪ ወታደሮች ሲገደሉ 9ኙን ማቁሰላቸውን የፋኖ ኃይሎች አስታውቀዋል። በመጨረሻም ጎንደር ላይም ከበድ ያለ ውጊያ ተደርጓል። ጎንደር ላይ የተደረጉትን ውጊያዎች ጨምሮ ሌሎች በርካታ መረጃዎችን ሊሰጠን አርበኛ እሸቱ በስልክ መስመራችን ላይ ይገኛል። አድምጠነው እንመለስ። አመሰግናለሁ። እናንተም ከልብ እናመሰግናለን። የአማራን ትግል ለህዝብ ጆሮ ማድረሳችሁ እንግዲህ ከ26 ጀምሮ እስካሁን ባለው አውደ ውጊያ በጣም የሚገርም ነው። እንግዲህ ጠላት ተተኳሽ ከኋላ በመኪና ነው የሚቀርብለት። እኛ ደግሞ ባለን ተተኳሽ ለተከታታይ ለ4 ቀናት ያደረግነው ውጊያ በጥሩ ጀብድ እየፈጸምን ያለ ነው። እንግዲህ ጠላት እየሞተ ነው ያለው። መቅረብ ነው። ምንም እኛውን ከመግደል ወደ ኋላ አላልንም፣ ከመደምሰስ ወደ ኋላ አላልንም። ጦርነቱ ተከታታይ ነው። ምናልባት እስከ 26 ያለው ከዛ በፊት ያለው አቅርብ ያለው ከ26 ካሁን ግን ጠላት አለማለቁ ብቻ ነው። ይመጣል ያልቃል፣ ይመጣል ያልቃል። ስለዚህ ከፍተኛ ውጊያ የተካሄደው በአዳርቃይ ወረዳ ነው። አሁን የአማራፋ የድብ ጠለም ተከዜ ክፍለ ጦር በአዳርቃይ ወረዳ በነብራ በፍድቃና እንዲሁም በመቃ በተባለው ቀበሌ በሶስቱም ቀበሌ ተከታታይ ለ4 ቀን አውደ ውጊያው እየተካሄደ ነው። የሚገርም ውጊያ ነው። እንግዲህ ብዙ ሻለቃዎች አልቀዋል፣ ብዙ ሬጅመንቶች አልቀዋል። የ72ኛ የ68ኛ እና የ24ኛ የተቀላቀለ አውደ ውጊያ ነው የተካሄደው። እኛም በቀጥታ 6 ብርጌድ ስላለን 6ቱ ብርጌድ ይሄን ለመቀልበስ ተዘጋጅቶ ምንም አይነት ወደ ኋላ አላለለትም። ይሄን አድርጓል። በአጠቃላይ ይሄ ክፍለ ጦር በአርበኛ አለሙ መለሰ እንዲሁም በአርበኛ ዋቢው ረታና በአርበኛ ይርጋ ክብሬ የሚመራ የስምሪትና አጠቃላይ የውጊያው ስትራቴጂ ይመሩታል በበላይነት። አመርቂ ውጤት አስመዝግበናል። አርበኛ አለሙ በአጠቃላይ ውጊያውን በደንብ በበላይነት መርቶታል። ደስ የሚል ውጊያ ነበር ለ4 ቀን ተከታታይነቱ። እኛ እንግዲህ መስዋዕት አልከፈልንም። ደስ የሚለው ነገር ጠላት በአጠቃላይ እየሞተ እየወደቀ አዝመራው ላይ እየተቀበረ ነው ያለው። በቀጥታ ገበሬው ሁሉ ከርሻው ከማሳው ቀብር እያደረገው ነው ያለው።